ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ዩናይትድን ጉዳይ እንመልከት። ለሻምፒየንስ ሊግ ማለፉን ለማረጋገጥ 2 ነጥቦች ብቻ ይቀሩታል። ከቀሪዎቹ ጨዋታዎች ከ2 ነጥብ በላይ ይሰበስባል ተብሎ ነው የሚጠበቀው ማንቸስተር ዩናይትድ። ስለዚህ ለቀጣይ ውድድር ዓመት በአውሮፓ ሻምፒየንስ ሊግ የሚሳተፍበትን ስፍራ ያገኘ ይመስላል። ነገር ግን ቡድኑን መገንባት አለበት፣ በተለይ ደግሞ የመሀል ክፍሉ ይባላል። ግን ሌሎችም ስፍራዎች ላይ ማንቸስተር ዩናይትድ ምናልባት ተጫዋቾቹን ሊያመጣ የሚችልበት ክረምት ነው። ይህንን ጉዳይ የምናንሳ ልክ ነው። ሙሳ ከሰኞ ዕለት ብሬንፎርድን 2-1 ካሸነፈ በኋላ ማንቸስተር ዩናይትድ አሁን 2 ነጥብ እንዳልሽው ያስፈልገዋል። በጣም ከፍተኛው የነጥብ ብዛት የሚያስፈልገው ለሂሳባዊ እርግጠኝነት እንጂ በሪያሊቲው ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ተመልሷል። ምክንያቱም 6ኛ ስፍራ ላይ ካለው ቡድን ጋር የ13 ነጥብ ርቀት ነው ያለው። ከ1 እስከ 5 በቻምፒየንስ ሊግ ተሳታፊዎች ናቸው። ስለዚህ በጣም ቢከፋና የተቀሩት ጨዋታዎች ላይ በሙሉ ምንም ጨዋታ ማሸነፍ እንኳ ቢያቅተው ግን 4 ጨዋታ ብቻ እየቀረ 6ኛ ስፍራ ላይ ካለው ቡድን ጋር የነጥብ ርቀቱ በጣም ሰፊ ነው እና 61 ነጥብ አለው። ወደ ቻምፒየንስ ሊግ የመመለሱ ጉዳይ ምንም ጥርጣሬ ያለው አይደለም። 2 ነጥብ 1 ነጥብ እንደዚህ ያስፈልገዋል ሲባል ለማቴማቲካል እርግጠኝነት እንጂ ወደ ቻምፒየንስ ሊግ ይመለሳል። ከ2023-24 የውድድር ዘመን በኋላም በኦልድ ትራፎርድ በሚቀጥለው ዓመት ቻምፒየንስ ሊግን እናያለን ማለት ነው። ይሄ ይዞት የሚመጣው ትልቅ የፋይናንስ ትሩፋት አለ። በትንሹ ማንቸስተር ዩናይትድ 70 ሚሊዮን ፓውንድ ያገኛል ወደ ቻምፒየንስ ሊግ በመመለሱ ብቻ። ከ70 እስከ 100 ሚሊዮን ፓውንድ ድረስ የሚደርስ ገንዘብ ያገኛሉ በቻምፒየንስ ሊግ የሚሳተፉ ክለቦች። ግን እንደሚሄዱበት የውድድር ርቀት ይወሰናል። የመጀመሪያው ዙር ላይ ብቻ ጉዟቸው የሚገታ ከሆነ ወደ ሁለተኛው ዙር የሚያልፉ ከሆነ ሩብ ፍጻሜ፣ ግማሽ ፍጻሜ፣ ፍጻሜ እያለ በውድድሩ ላይ እንደሚኖራቸው እንደሚጓዙበት ርቀት የሚያገኙት የቻምፒየንስ ሊግ የገንዘብ መጠን ሊለያይ ይችላል። ግን ከ70 እስከ 100 እስከ 120 ሚሊዮን ፓውንድ ድረስ ባለው ያገኛሉ። ዩኤፋ ለክለቦቹ ዲስትሪቢዩት በሚያደርገው ገንዘብ መጠን ማለት ነው። ስለዚህ ለዩናይትድ በጣም አስፈላጊ ነው። ከዚህ ባሻገር ደግሞ በአንዳንድ የኮንትራት ስምምነቶች ምክንያት በቻምፒየንስ ሊግ ባለመሳተፉ ምክንያት የሚያጣው ገንዘብ አለ። ለምሳሌ ከአዲዳስ ጋር ያለው ስምምነት በቻምፒየንስ ሊግ ባልተሳተፈ ቁጥር 10 ሚሊዮን ፓውንድ ከስምምነቱ እንዲያጣ የሚያደርገው ነው። ለምሳሌ አዲዳስ በአመት እንበል 50-60 ሚሊዮን ፓውንድ ለማንቸስተር ዩናይትድ ይከፍላል እንበል የማንቸስተር ዩናይትድ ኪት ሰፕላየር በመሆኑ ምክንያት። ነገር ግን 60 ሚሊዮን ለምሳሌ ቢከፍል ማንቸስተር ዩናይትድ በቻምፒየንስ ሊግ ባልተሳተፈ ቁጥር 50 ሚሊዮን ነው የሚያገኘው ማለት ነው። ስለዚህ እንደ ፐኒሽመንት ክሎዝ ነው የሚባለው። በቻምፒየንስ ሊግ ባለመሳተፍ ምክንያት የሚታጣ ገንዘብ ነው ይሄኛው። ስለዚህ እሱንም መደመር ያስፈልጋል። በመጀመሪያው ዙር ብቻ 4 የኦልድ ትራፎርድ ጨዋታዎችን ያደርጋል። 8 ጨዋታዎች ስለሆነ የሚደረጉት 4 የሜዳ ጨዋታዎች፣ 4 ደግሞ ከሜዳ ውጭ የሚደረጉ ጨዋታዎች አሉ። በጣም ሰፊ ስቴዲየም ነው ያለው። 76,000 ተመልካች የሚይዝ ነው ኦልድ ትራፎርድ። በእርግጥ በጣም ውድ አይደለም ክፍያው ከሌሎቹ ክለቦች ጋር ሲወዳደር፣ ግን ቢሆንም በጣም ትልቅ ስቴዲየም ነው እና የማች ዴይ ሬቬኒው ብቻውን በጣም ከፍተኛ ነው። ስለዚህ በእነዚህ 4 ጨዋታዎች ብቻ እንግዲህ ተጨማሪ ጨዋታዎችን ወደ ሁለተኛው ዙር ሲያልፍ ወደ ሩብ ፍጻሜ ሲሸጋገር እንደሚደርስበት ርቀት ተጨማሪ የሜዳው ላይ ጨዋታዎች ይኖሩታል። በዛ ደግሞ ብዙ ሚሊዮኖች ያገኛል ማለት ነው። እያንዳንዱ ጨዋታ ለሚሊዮን ኢኩዌት ያደርጋል። ስለዚህ በጣም አስፈላጊ ነው ከስፖርታዊ ፕሪቪሌጁ ባሻገር ማለት ነው። ኦፍኮርስ ሁሉም ተጫዋች በቻምፒየንስ ሊግ መጫወት ይፈልጋል። ሁሉም አሰልጣኝ በቻምፒየንስ ሊግ ማሰልጠን ይፈልጋል። ሁሉም ደጋፊ የሚወደው ቡድኑ በትልቁ የአውሮፓ ክለቦች ውድድር ሲሳተፍ ማየት ይፈልጋል። እነዚህ ፕሪቪሌጆች ናቸው። አሁን የበለጠ ሃርድ ኮር ማትሱን አነሳሁ እንጂ ምንም ጥያቄ የለውም። ከስሜት አንጻር አሁን ከትላንት ማክሰኞ ምሽት ያየነውን የቻምፒየንስ ሊግ ጨዋታ ስናይ ቻምፒየንስ ሊግ እንዲህ አይነት ሴንሴሽን ነው የሚሰጥሽ። ኢቨን የአትሌቲኮ ማድሪድና የአርሰናል ጨዋታው በውበት ደረጃ እንደዛኛው ጨዋታ በጭራሽ ባይሆንም ግን ኮምፔሊንግ ነው። የራሱ ውጥረቶች አሉት፣ የራሱ ስሜቶች አሉት። እያወራን ያለ ነው ወደ ቻምፒየንስ ሊግ ፍጻሜ ለማለፍ ስለሆነ ማለት ነው። ግን አይደለም በግማሽ ፍጻሜ በሌሎችም የውድድሩ ምዕራፎች ላይ በእግር ኳስ ጥራት እንደ ቻምፒየንስ ሊግ ኢንትረስት የሚያደርግ
ውድድር የለም የዓለም ዋንጫን ጨምሮ። የዓለም ዋንጫ የራሱ ስሜታዊ ዋጋ እንዳለው ገነዘባለሁ፣ ግን ከእግር ኳስ ጥራት አንጻር ከሆነ የዓለም ምርጥ ተጫዋቾች የሚሳተፉበት ውድድር በመሆኑ ከሆነ ግን ቻምፒየንስ ሊግ በቡድኖቹ መሀል ባለውም የተዋሃደ እግር ኳስ የተነሳ ቻምፒየንስ ሊግ ነው። ስለ ገንዘቡ ለዩናይትድ ፋይናንስ ምን ማለት ነው ስለሚለው አነሳሁ እንጂ እና የዩናይትድ ወደ ቻምፒየንስ ሊግ መመለስ በስሜታዊ ምክንያትም በስፖርታዊ ዓላማ ምክንያትም በፋይናንሳዊ ምክንያትም ለክለቡ ዝና በሚመጥን ውድድር በመሳተፍም ምክንያት ወደ ቻምፒየንስ ሊግ መመለስ ምንም ጥያቄ የለውም፣ በጣም ትልቅ ዋጋ ያለው ነው። የማንቸስተር ዩናይትድ የቤት ስራ ብዙ ነው። በእርግጥ ወደሚቀጥለው የውድድር ዘመን ወደ ቻምፒየንስ ሊግ ሲመለስ በቻምፒየንስ ሊግ መመለስ ብቻ ግን አይደለም። ማንቸስተር ዩናይትድ ባልተለመደ ሁኔታ በዚህ የውድድር ዘመን ጥቂት ጨዋታዎች ነው ያደረገው። በሚቀጥለው የውድድር ዘመን በሌሎቹም ውድድሮች ከሊጉ ባሻገር ባሉት የሀገር ውስጥ የጥሎ ማለፍ ውድድሮችም የበለጠ ብዙ ጨዋታዎች እንዲያደርግ ይጠበቃል። ያ ማለት የጨዋታዎችን ቁጥር በትንሹ 60 ድረስ ሊያደርሰው ይችላል። ማለት በዚህ የውድድር ዘመን ዩናይትድ ከሚጫወትበት የጨዋታ መጠን ቢያንስ 50% ተጨማሪ ጨዋታዎች ያደርጋል። ውድድሩ ብዙ ርቀት የሚሄድ ከሆነ ግን ከዚህም በላይ ሊሆን ይችላል ተጨማሪ ጨዋታ። ይሄ እንግዲህ የኢንተርናሽናል ጨዋታዎችን ሳናካተት ተጫዋቾቹ ለብሔራዊ ቡድኖቻቸው የሚጫወቱትን የጨዋታ ቁጥር ሳንደምር ማንቸስተር ዩናይትድ ብቻ የሚያደርጋቸው ጨዋታዎች በትንሹ እስከ 60 ድረስ የመድረስ በተጨማሪ 50% ጨዋታዎች በዚህ ውድድር ዘመን ካደረጋቸው 40 ጨዋታዎች በተጨማሪ የማድረግ ሲዝን ይጠብቀዋል ማለት ነው። ለዛ ነው ለነዚህ አይነት ውድድሮችም በተለይ ደግሞ ለቻምፒየንስ ሊግም ለሚመጥን የቡድን ግንባታ የሚሆን ትልቅ የቤት ስራ ይጠብቀዋል የሚል ግምት ያለው የሚል ግምት ሳይሆን እርግጠኝነትም ያለው። በእርግጥ ዋናው ስራ የቋሚ አሰልጣኝነት ጉዳይ ነው ከሁሉ በላይ። እሱ ከቡድን ስብስብ ጥልቀት ጋር የሚገናኝ አይደለም። ሰሞኑን የወጡ ሪፖርቶች ላይ እንደምናየው ምንም እንኳ ማይክል ካሪክ ወደ ማንቸስተር ዩናይትድ ኃላፊነት ከመጣበት ጊዜ ጀምሮ ቢያንስ በውጤት ምንም ለሀሜት እድል የማይሰጥ አይነት ውጤት ሲያስመዘግብ የቆየ ቢሆንም እና ይህንኑ እሱ ወደ ኃላፊነት ከመጣ በኋላ የሰበሰበውን የነጥብ ብዛት ለ38 ጨዋታ ብትለጥጪው ኦልሞስት የዋንጫ ተፎካካሪ ቡድን የነጥብ ጉዞ ነው እያደረገ ያለው። 2.23 ነጥብ ነው በየጨዋታው እያገኘ ያለው። ለ38 ጨዋታ ብታባዡ በጣም ብዙ ይሆናል ማለት ነው። ኦፍኮርስ በውድድር ዘመኑ መሀል ነው ኃላፊነቱን የተረከበው። ከሲዝኑ መጀመሪያ ጀምሮ ኃላፊነቱን ቢረከብ ምን ይሆን ነበር የሚለውን በተመለከተ እርግጠኛ ለመሆን ያስቸግራል። ግን ከመጣ በኋላ በጣም ኢምፕሬሲቭ አጀማመር ነው ያደረገው። ዩናይትድንም በጣም ከሁለቱ ጨዋታዎች በኋላ የቻምፒየንስ ሊግ የተሳትፎ እድሉ በጣም ሰፊ እንደሆነ መገንዘብ ይቻል ነበር። ሁለቱን ሲቲን መጀመሪያ ከዛ በሳምንቱ አርሰናልን ያሸነፈበት ማሸነፉ ብቻ ሳይሆን ያሸነፈበት መንገድም ተስፋ የሚሰጥ ስለነበር ለእኔ እስካሁን ድረስ የማይክል ካሪክ ሁለቱ ቤስት ፐርፎርማንሶች እነዛ ሁለቱ የመጀመሪያ ጨዋታዎች ናቸው። ከዛ በኋላ ጥሩ የተጫወተባቸው፣ ደህና የተጫወተባቸው፣ ጥሩ ያልተጫወተባቸው ጨዋታዎች ነበሩ። አሁን ለማንቸስተር ዩናይትድ ትልቁ ጥያቄ እንደምታውቂው 2028 ላይ የፕሪሚየር ሊግ ሻምፒዮን የመሆን ግብ አላቸው። ስለዚህ የተለጠጠ አላማ ነው ያላቸው። በሚቀጥለው ዓመት ሻምፒዮን መሆን አለብን የሚል አስገዳጅ ግብ አላስቀመጠም ኢኒዮስ። እንዲሁ በጠቅላላው ግን እንደ ሮድ ማፕ ነገር ያስቀመጡት ከ2028 ባለው በተለይ በ2028 የፕሪሚየር ሊግ ሻምፒዮን መሆን አለብን የሚል ነው። ካልተሳሳት 2028 ላይ ማንቸስተር ዩናይትድ 150 ዓመት ይሆነዋል እና ሲምቦሊክ ዓመት ነው። በ150ኛ ዓመታችን የሊግ ሻምፒዮን መሆን አለብን የሚል ሀሳብ አላቸው። የቋሚ ቁጥሩ ጉዳይ በጣም አስፈላጊ የሚሆነው ለዚህ ነው። እንግዲህ ለዚህኛው ጥቅም ይዋል አይዋል ባላቅም በፕሪሚየር ሊግ ታሪክ 12 አሰልጣኞች የፕሪሚየር ሊግ ሻምፒዮን ሆነዋል። 12 አሰልጣኞች ክላውዲዮ ራኒሪ ብቻ ናቸው ከፕሪሚየር ሊግ በስተቀር ሌላ የሊግ ዋንጫ ያላሸነፉ አሰልጣኝ በጊዜው። ሌሎች ዋንጫዎች አሸንፈዋል፣ የሊግ ሻምፒዮን ግን ሆነው አያውቁም። በጣሊያን ሰርተዋል፣ በስፔን ሰርተዋል፣ በፈረንሳይ ሰርተዋል። ነገር ግን ከዛ በፊት የሊግ ሻምፒዮን ሳይሆኑ የመጀመሪያ የሊግ ዋንጫቸውን በእንግሊዝ ያሸነፉ አሰልጣኝ ክላውዲዮ ራኒሪ ብቻ ናቸው። ከዛ በስተቀር ያሉትን ሁሉንም አሰልጣኞች ብታይ በሌላ ሀገር ቢያንስ አንድ የሊግ ዋንጫ አሸንፈዋል። ፔፕ ጓርዲዮላ 6 ጊዜ የሊግ ሻምፒዮን ነበር። 3 ጊዜ በባርሰሎና፣ 3 ጊዜ በባየር ሚኒክ። አሌክስ ፈርጉሰን ከአበርዲን ጋር 3 የሊግ ሻምፒዮን ነበሩ። እንዲያውም እሱ በጣም ኢምፕሬሲቭ ነው። ምክንያቱም አበርዲን 50 ምናምን ጊዜ ነው ያሸነፉት የሊግ ዋንጫን ሴልቲክና ሬንጀርስ እና በመካከል እንደ አበርዲን አይነት ቡድንን ይዘው በካፕ ዊነርስ ካፕ ሪያል ማድሪድን በፍጻሜ ጨዋታ አንዳንድ ሰዎች
ሁልጊዜም የቶፕ ዶግ ቡድኖችን አይደለም እኮ ያሰለጠኑት። አበርዲንን ይዘው ሪያል ማድሪድ ለመጨረሻ ጊዜ ፋይናል የተሸነፈው 1981 መሰለኝ። እሳቸው አሰልጣኝ ሆነው የአበርዲን አሰልጣኝ ሆነው ሪያል ማድሪድን ያሸንፉ። ከዛ በኋላ ምንም አይነት የዩሮፒያን ካፕ ፋይናል ተሸንፈው አያውቅም። ሪከርዳቸው በጣም አስደናቂ ነበር ማለት ነው። እዛ ላይ 3 የሊግ ዋንጫ አሸንፈዋል። የርገን ክሎፕ በቦሩሲያ ዶርትሙንድ የቡንደስሊጋ ሻምፒዮን የነበሩ ናቸው። አርነ ስሎት ወደ ሊቨርፑል ከመምጣታቸው በፊት በሀገራቸው በፋይኖርድ በሆላንድ ሻምፒዮን ነበሩ። አርሰን ቬንገር በሞናኮ የሊግ ሻምፒዮን ነበሩ። ማኑኤል ፔሌግሪኒ በአርጀንቲና ከሁለት የተለያዩ ቡድኖች ጋር የክሎዦራ ሻምፒዮን ነበሩ። ስለዚህ እነዚህ አሰልጣኞች በሙሉ በሊግ ሻምፒዮን የሆኑ አሰልጣኞች በሙሉ አሸናፊ። አንቶኒዮ ኮንቴ ከዩቬንቱስ ጋር ሻምፒዮን ነበር በሴሪያ። ዋንጫዎቹን ያሸነፉትን አሰልጣኞች በሙሉ ብታይ በሌላ ሀገር የሊግ ሻምፒዮንነት ታሪክ ያላቸው ናቸው። ከዚህ ውስጥ የሚለዩት ክላውዲዮ ራኒሪ ናቸው። ግን ክላውዲዮ ራኒሪ ጀማሪ አሰልጣኝ አልነበሩ፣ ትልቅ አሰልጣኝ ነበሩ። ብዙ ሀገራት ውስጥ ያሰለጠኑ፣ ከሊግ ውጪ ሌሎች ዋንጫዎችን ያሸነፉ። ኢቭን የቼልሲ የመጨረሻ ሲዝናቸው ከአርሰናል ኢንቪንሲብል ቀጥሎ ሁለተኛ ሆኖ የጨረሰው ቡድን የሳቸው ነበር። በቻምፒየንስ ሊግ ሴሚ ፋይናሊስት ነበሩ። ሶ በሲቪያቸው የሚታሙ አሰልጣኝ አልነበሩም። ኦፍኮርስ ከሌስተር ጋር ሻምፒዮን መሆን ብቻውን በፕሪሚየር ሊግ ምናልባት በታሪክ ትልቅ ኦቨር አቺቭመንት ሊሆን ይችላል። ስለዚህ ዩናይትድ የሚቀጥለውን አሰልጣኝ ሲቀጥር ይሄ ታሪክ ብቻውን የሚያረጋግጠው ነገር የለም በእርግጥ። ምክንያቱም ለምሳሌ ጓርዲዮላ የባርሴሎና ቢ ቡድን አሰልጣኝ የነበረው። ስለዚህ ከዛ በኋላ መጥቶ የስፔን እግር ኳስ ዶሚኔት አድርጓል። ከዛ በፊት የሊግ ዋንጫ አለማሸነፍ ሁልጊዜ መጥፎ ነው ማለት አይደለም። ግን በፕሪሚየር ሊግ ቢያንስ ያለው ማስረጃ የሚያሳየን ፕሩቭን አሰልጣኝ የመቅጠርን ጥቅም ነው። በተለይ አላማሽ የሊግ ሻምፒዮን መሆን ከሆነ ለምሳሌ በማንቸስተር ዩናይትድ ለእኔ በኮንሲስተንሲ ሶልሻ የተሻለ ኮንሲስተንሲ ነበረው፣ ምክንያቱም ሁለተኛና ሶስተኛ ሆኖ ስለጨረሰ። ግን በነጥብ ካየሹ ደግሞ የማንቸስተር ዩናይትድ ቤስቱ ሲዝን በጆዜ ሞሪኞ አሰልጣኝነት የነበረው ሲዝን ነው። 81 ነጥብ ሰብስበውን የጨረሱት። ሞሪኞ ደግሞ ሲሪያል ዊነር ናቸው። የሊግ ሻምፒዮን አልሆኑም፣ ግን ነጥቡ በጣም ከፍተኛ ነው። ከአሌክስ ፈርጉሰን መልቀቅ በኋላ ማንቸስተር ዩናይትድ በአንድ የውድድር ዘመን ብዙ ነጥብ የሰበሰበበት ሲዝን የጆዜ ሞሪኞ 2017-18 የውድድር ዘመን ነው። ዩሮፓ ሊግ አሸንፈዋል፣ ሊግ ካፕ አሸንፈዋል፣ ሳውዛምፕተንን አሸንፈው ዋንጫዎች አሸንፈዋል። እዛ ላይ ግን በሊጉ ብቻ ካየነው ግን ቤስቱ የነጥብ ብዛት ከዚህ በፊት በርካታ የሊግ ዋንጫዎችን በተለያዩ ክለቦችና ሀገራት ውስጥ የማሸነፍ ታሪክ ባላቸው አሰልጣኝ የተሳካ ነው እና ክሪቲካል ይሆናል ቀጣዩ አሰልጣኝ። ካሪክ እስካሁን በጊዜ አሰልጣኝነት ማንም ሰው ከጠበቀው በላይ አቺቭመንት ነበረው። ግን የጊዜ አሰልጣኝ ቁጥርን የቻምፒየንስ ሊግ ሲዝን ባለበት ዲማንዱ ከፍ በሚልበት በሳምንት 3 ጨዋታ መጫወት በሚያስገድድበት ኢንቫይሮንመንት ውስጥ ደግሞ አናቀውም። ተስፋ ልታደርጊ ትችላለሽ፣ ምልክቶች ያለው ልትይ ትችላለሽ፣ ግን አናውቅም። አሁን ሴትልድ 11-12 ተጫዋቾች የመጠቀም እድል አሉ። የቻምፒየንስ ሊግ ጨዋታ ይመጣል፣ የሌሎች ውድድሮች የማንቸስተር ዩናይትድ ጉዞ ይጨምራል ማለት 20 ተጫዋቾች ያሉበትን ስኳድ ማኔጅ ማድረግን ይጠይቃል። መጀመሪያ ያ ስኳድ ያስፈልጋል፣ ግን ያንን ማኔጅ ማድረግ የሚያስችል ከጨዋታ ወደ ጨዋታ ሴትልድ 11 ሳይሆን ከጨዋታ ጨዋታ አንድ ክሊን ሳምንት ሳይሆን ግን የልምምድ ጊዜው በጣም አጭር በሆነበት በጣም መለስተኛ ታክቲካዊ ልምምድ መስራት ብቻ በሚቻልበት ጨዋታ ሪከቨሪ በሚሆንበት ሲዝን ደግሞ እንዴት እንደሚሆን ማወቅ አንችልም። ከሁሉ በላይ በጣም ትልቅ ተጫዋች ነበር። 12 ዋንጫ ከማንቸስተር ዩናይትድ ጋር በተጫዋችነት አሸንፏል። ያ የትልልቅ አሰልጣኞች ስክነት አለው። ውሳኔዎችን ከጥሞና በኋላ የሚወስን መሆኑን ትገነዘቢያለሽ። በትልልቅ ጨዋታዎች ያለው ሪከርድ በጣም ግሩም ነው። በጥቂት ጊዜ ባሰለጠነበት ከሶልሻ እስከ ራኒክ በነበረው የሽግግር ጊዜም ይሁን አሁን ከሩበን አሞሪም መሰናበት በኋላ ባለው ጊዜም በትልልቅ ጨዋታዎች ላይ ያለው ስኬት በጣም አስደናቂ ነው፣ በጣም ግሩም ነው። ግን በአሰልጣኝነት የማሸነፍ ታሪክ ያለው አሰልጣኝ አይደለም። እሱ ብቻ ሳይሆን አሁን ባለፉት 2-3 ቀናት ደግሞ ፉክክሩ ለዛ ቦታ በአንዶኒ ኢራዮላ እና በማይክል ካሪክ መካከል ነው የሚል ዘገባ ታይምስ ጭምር አውጥቷል። አሁን የማንቸስተር ዩናይትድ ለጊዜው ለቦታው ፌቨራይት የሆነው ማይክል ካሪክ ነው። ግን የዩናይትድ ሰዎች የመጨረሻውን ውሳኔ ለመወሰን ችኮላ የለባቸውም። እስከ ሲዝኑ መጨረሻ ድረስ ቆይተው ነው የመጨረሻ ውሳኔ የሚወስኑት። ምክንያቱም
ከዛ ግብ አንጻር ካየ ነው ከ2028 የሊግ ሻምፒዮን ከመሆን ምኞት አንጻር ካየ ነው ይሄኛው ክሪቲካል ቅጥር ይሆናል። አይዲያሊ አሁን የምትሾሚው አሰልጣኝ እስከ 2028 ድረስ ይቆያል ማለት አሁን 2026ን የ2025-26 ሲዝንን እየጨረሰ ነው። ተጨማሪ 2 ሲዝን ነው ያለው። ይሄ በጣም ወሳኝ ቅጥር ነው የሚሆነው ለሚቀጥሉት አመታት እና በዚህ ምክንያት በጣም ትልቁ ውሳኔ የትኛው አሰልጣኝ ይሾም የሚለው ነው። በውጤት ጥያቄ ልታነሻ አትችይም፣ ግን አንዳንድ የፐርፎርማንስ ጥያቄዎች ግን አሉ። ለምሳሌ ያ የኒውካስል ጨዋታ ወይም ኢቭን የቼልሲ ጨዋታ 21-4 ነበር የሙከራው መጠን። በጣም ጠንካራ የመከላከል ፐርፎርማንስ ነበር፣ ግን በዛው መጠን ቼልሲ እድለኛ አልነበረም ልትይ ትችላለች። አንዳንድ ሌሎች ጥያቄ የሚያስነሱ ፐርፎርማንሶችም ነበሩ። የብሬንፎርዱ ጨዋታም ጭምር ዩናይትድ ጨዋታውን ጥሩ የጀመረበት ግን ብሬንፎርድ ከበቂ በላይ ወደ ጨዋታው ለመመለስ የሚያስችሉ የጎል እድሎች የተፈጠሩበት። አሁን ዩናይትድ ራሱን ፕሮጀክት ማድረግ እየፈለገ ያለው የበለጠ አናሊቲካል የሆነ ግምገማ ነው የሚያደርገው የአሰልጣኙን ሁኔታ ውጤት ብቻ ሳይሆን ውጤቱ የተገኘባቸውንም መንገዶች ሰስቴነብል ነው ወይ፣ ያ መንገድ ሊደጋገም ይችላል ወይ። ለምሳሌ 21-4 አውትሾት የምትደረጊ ከሆነ ሰስቴነብል አይሆንም። 2 ጊዜ ብረት የሚመልስበት ከሆነ በጣም ከፍተኛ ኤክስጂ የሚያስመዘግብ ከሆነ ግብ ጠባቂሽ አስደናቂ ሆኖ የሚወጣ ከሆነ የላስት ዲሽ ታክል የሚያድንሽ ከሆነ ምናምን እንደዛ አይነት ነገር የሚደጋገም ከሆነ እንደ አዝማሚያ ይወስዱታል። ስለዚህ አንዳንዶቹ ኦኬ ውጤቱን ለጊዜ ወደ ጎን ላደርገውና በጨዋታው ላይ የታየውን ፐርፎርማንስ ብቻ ላጥና የሚሉ ሰዎች አሉ። አሁን እሱ ያ ግምገማ ምን እንደሆነ አናውቅም፣ ምን አይነት አሰስመንት እንደሚኖራቸው። ምክንያቱም ቶፕ ስታት ነው የሚኖራቸው፣ ኃይለኛ ዴታ ነው የሚኖራቸው። ሰር ጂም ራትክሊፍን በተደጋጋሚ ይህንን ተናግረዋል። ስለዚህ የትኛውን ነው የሚያዩት? ወይ ደግሞ የሶልሻን ቅጥር እንደ መጥፎ ፕሬሲደንስ ይወስዱታል ወይ? ሶልሻም ልክ እንደ ካሪክ መጣ። ልክ እንደ ካሪክ ሁሉ ማንም ሰው ከጠበቀው በላይ በጣም የተዋጣለት አጀማመር ያደረገ ያ የጊዜ አሰልጣኝ ሬከርድ ነው። ለመደበኛ አሰልጣኝነት የመጣ ሳይሆን ስለ ወደፊት ፍልስፍና የሚጨነቅ ልክ አሞሪም ሲመጣ ለምሳሌ አሞሪም አይደንቲቲ ላይ ነው ያተኮረው፣ የኢሚዲየት ውጤት ላይ አይደለም ያተኮረው። ምክንያቱም የአሞሪም ግብ የነበረው የ5 ዓመት ግብ ሊሆን ይችላል፣ የ4 ዓመት ግብ ሊሆን ይችላል። ቋሚ አሰልጣኝ ሆኖ ነው የመጣው። ስለዚህ የአሰልጣኙ ትኩረት ሰስቴነብል በሆነ መንገድ ላይ ቡድኑን መስራት አልተሳካም። መጨረሻ ላይ አልተሳካም፣ ግን አላማው እሱ ነበር። ቋሚ አሰልጣኝ ሲሆን ፊሎሶፊ ኢምፖዝ ማድረግ ይፈልጋል። ጊዜ አሰልጣኝ ስትሆኝ ግን እለት እለቷን ነው የምትኖሪው፣ ጨዋታውን በጨዋታ ነው የምትኖሪው። ስለዚህ አንድ የምትገዢለት ግራንድ አይዲዮሎግ ላይኖር ይችላል፣ አንድ ሰፊ ፍልስፍና ላይኖር ይችላል። በዛ መዋቅር ውስጥ ሁለቱን አሰልጣኞች መገምገም አትችይም። በቃ ሶልሻ እስከ መጨረሻዎቹ ሳምንት እስከ ኤቨርተኑ ጨዋታ ድረስ ኮንትራቱ ቋሚ እንደሚሆን እንደማይሆን አያውቅም ነበር። ጊዜ አሰልጣኝ ተብሎ ነው የመጣው። ቶሎ ሙድ ቀየረ። ልክ እንደ ካሪኩሎ የዩናይትድ ሌጀንድ ነው። የዩናይትድ ደጋፊዎች በጣም የሚወዱት ነው። በማንቸስተር ዩናይትድ ታሪክ ትልቁን ሞመንት የሰጣቸው ተጫዋች ነው። 99 ቻምፒየንስ ሊግ ፋይናል የማሸነፊያውን ጎል ያስቆጠረ ተወዳጅ ተጫዋች ነው በጣም እና በተጫዋቾቹም በኩል ቶሎ መከበርን ያገኘ ነው እና ቶሎ ውጤት ያመጣም አሰልጣኝ ነው። ለወደፊቱ ምን ማለት እንደሆነ ግን በጊዜው በጣም አስቸጋሪ ነበር ለማወቅ። ቋሚ አሰልጣኝ ሆነ እኔ ብዙ የሚያስከፋ አይደለም ነው የምለው። የሶልሻ የኃላፊነት ዘመን የሚያስከፋ አልነበረም። 2ኛ ሆኖ ጨርሷል፣ 3ኛ ሆኖ ጨርሷል። ዩሮፓ ሊግ በመለያ ምት ነው የተሸነፈው። ከዚህ በፊት እንዳነሳሁት ለማንቸስተር ዩናይትድ ሴሚ ፋይናል መድረስ ለማንቸስተር ዩናይትድ የታሪክ መጠን የስኬት መጠን ግማሽ ፍጻሜ መድረስ እንደ ስኬት ላይ ይቆጠር ይችላል። ግን ከ2013 በኋላ ያለውን ማንቸስተር ዩናይትድን በታላቅ አሸናፊነቱ የምንለካው አይደለም። 4 ዋንጫዎች መሰለኝ ከ2013 በኋላ ያሸነፈው ለዩናይትድ ብዙ አይደለም ይሄ እና ደግሞ 2ቱን ትልልቅ ዋንጫዎች አላሸነፈም። ለዩናይትድ ብዙ አይደለም። በፕሪሚየር ሊግ ብዙ ዋንጫ ያሸነፈው በቻምፒየንስ ሊግ የመጀመሪያውን ዋንጫ ለእንግሊዝ ያመጣው እና 3 ቻምፒየንስ ሊጎች ላሸነፈ ብዙ ሌሎች ዋንጫዎች ላሸነፈ ቡድን በቂ አይደለም። ግን ከ2013 በኋላ ድህረ ፈርጉሰን ያለውን ማንቸስተር ዩናይትድን ከዛ በፊት ከነበረው ዩናይትድ ጋር አናወዳደርም፣ ቢያንስ በውጤት ማለት ነው። ከዛ አንጻር ከ2013 በኋላ ከአየነው ማንቸስተር ዩናይትድ አንጻር ኮንሲስተንት የሆነ የውድድሮች የመጨረሻ ምዕራፍ ላይ የመድረስ ታሪክ ያለው አሰልጣኝ 5 ሴሚ ፋይናል ተጫውተው 2 ሲዝኖችን ፖዲየም ላይ ጨርሷል። 2ኛ 3ኛ ሆኖ ጨርሷል። ዩሮፓ ሊግ ፍጻሜ ደርሷል። መለያ ምትን የወሰነው ፋይን ማርጅን የወሰነው ውድቀት ልለው አልችልም። ከዛ በኋላ ከመጣው ነገር አንጻር ስናየው አንዳንድ ሰዎች የተለየ አስተያየት ስላላቸው ነው እንደ ውድቀት የሚያዩት ሰዎች አሉ እና የኢኔዎስ ግምገማስ እንዴት ነው? የሶልሻን የኃላፊነት ዘመን ወደዛ ተመልሰው ሪቪዚት የሚያደርጉት ነገር የለም። ግን ያንን እንደ መጥፎ ፕሬሲደንስ የሚቆጥሩት ከሆነ የካሪክን ሹመትም በዛው ሌንስ ሊያዩት ይችላሉ፣ በዛው አይን ሊያዩት ይችላሉ። አይታወቅም።
ግን አሁን ምን አማራጭስ አላቸው? አሁን ቅድም እንዳልኩት ሁሉም የፕሪሚየር ሊግ ሻምፒዮን የሆኑት አሰልጣኞች ከክላውዲዮ ራኒሪ በስተቀር በሌላ ሀገር ቢያንስ አንድ ጊዜ ሻምፒዮን የመሆን ታሪክ አላቸው እና ዩናይትድ ይህንኑ መንገድ ልከተል ከድሮ ኤክስፒሪየንስ ከራሱ ከዩናይትድም ግን ከሌሎቹ ቡድኖችም ኤክስፒሪየንስ የሊግ ሻምፒዮን መሆን ከሆነ የሊግ ሻምፒዮን የመሆን ታሪክ ያለው አሰልጣኝ ልቅጠር ቢልስ ማን አለ ገበያው ላይ? ኢራዮላ አሸንፎ አያውቅም የሊግ ዋንጫ። ለምሳሌ አንዳንዶች ለጊዜ አይመስለኝም ግን ሴስክ ፋብሪጋዝ የሚሏል። ሴስክ ፋብሪጋዝም ቢሆን ትልቅ ተጫዋች ነበር እንጂ የሊግ ሻምፒዮን ሆኖ አያውቅም እኮ። በኮሞ በጣም ስኬታማ ነው፣ ግን በኮሞ ሌንስ ነው ኮሞ በጣም ትንሽ ነው፣ 5ኛ ነው እና ሀይሊ በጀትድ ነው ደግሞ እንደሚታወቀው። ኡናይ ኤሜሪ የሚሉ ሰዎች አሉ። ለምሳሌ ኡናይ ኤሜሪ የሊግ ሻምፒዮን ሆኖ አያውቁም በፔዤ ካልሆነ በስተቀር። ፔዤን እንዴት እንደምናየው አላውቅም። ሶ ሲሪያል ዊነር የሆነ አሁን ማንቸስተር ዩናይትድ ሊቀጥረው የሚችል አቬይለብል የሆነ አሰልጣኝ ምናልባት ሉዊስ ኤንሪኬ ይሆናል። ግን ኤንሪኬም ደግሞ ከፓሪስ የሚለቅ አይመስልም። ሶ በአንድ በኩል በምርጫ ማጠርም ተወጥሯል ዩናይትድ። ያን ያህል የተትረፈረፈ አሰልጣኞች ምርጫ የአሸናፊ አሰልጣኞች ምርጫ ያለበት ጊዜ አይደለም። አይ ትልቁ ውሳኔ ይሄኛው ነው። ምን ይወስናሉ የሚለው በጣም ወሳኝ ስለሆነ ስለ አሰልጣኙ ይሄንን ያህል ካልን ግን የቡድን ስብስቡን በተመለከተ ማንቸስተር ዩናይትድ ብዙ ጊዜ ትኩረት የምናደርገው አማካይ ቦታ ላይ ነው። ይህንን በተመለከተን በቀደም አንድ ውይይት አድርገን ነበር ምሳ። ግን ዩናይትድ ገንዘብ ቢኖረው ይመስለኛል አንደኛ በቻምፒየንስ ሊግ ተሳትፎ ምክንያት ቅድም ያነሳሁት በጀት አለ። ከዚህ ውጪ ግን በሚለቁ ተጫዋቾች የሚገኝ ወይም ይገኛል ተብሎ የሚጠበቅ ከፍተኛ ገንዘብ አለ። ለምሳሌ ካሰሚሮ ይለቃል። ከካሰሚሮ በዝውውር የሚያገኙት ገንዘብ የለም፣ ግን በአመት 18 ሚሊዮን ፓውንድ የሚከፈለው ተጫዋች ነው። ከዩናይትድ ከፍተኛ ተከፋዮች መካከል አንደኛው 18 ሚሊዮን ማለት 6 ሚሊዮን የሚከፈላቸው 3 ተጫዋቾችን ማስፈረም ትችላለች ማለት 6 ሚሊዮን ራሱ ብዙ ነው። ያ ለተጨማሪ ዝውውሮች ቡድን ስብስብ ውስጥም የዌጅ ቢል አፕሴት ሳትፈጥሪ ወይም የደሞዝ ዝርዝሩ ላይ ትልቅ የሚዛን መናጋት ሳይፈጠር ማንቸስተር ዩናይትድ ተጨማሪ ተጫዋቾች ስኳድ ውስጥ ማካተት እንዲችል እድል ይሰጣል። 18 ሚሊዮን ፓውንድ የሚከፈለውን አሁን እየሰጠ ባለው አገልግሎት ምክንያት በቡድን ስብስብ ውስጥ ትልቅ ጉድለት መፍጠሩ አይቀርም። ግን ማንቸስተር ዩናይትድ ተጫዋች ለማምጣትና ለዛ ተጫዋች ለሞዝ ለመክፈል እንዳይቸገር ያደርገዋል የካሰሚሮ መልቀቅ ብቻውን። ከዚህ ባሻገር ከራስሙስ ሆይሉንድ ይገኛል ተብሎ የሚጠበቅ ሳይሆን የተረጋገጠ ገንዘብ አለ። በኪሳራ ነው የሚሸጡት ከገዙበት ገንዘብ አንጻር፣ ግን በአሞርታይዜሽን ካየነው ደግሞ ትልቅ ኪሳራ አይደለም። 40 ሚሊዮን ፓውንድ ያገኛሉ፣ 45 ሚሊዮን ዩሮ ገደማ ያገኛሉ። ናፖሊ ዝውውሩን ቋሚ እንደሚያደርገው አረጋግጧል። ከሱ የሚገኝ ገንዘብ አለ። ማኑኤል ኡጋርቴ የትኛው ክለብ ይወስደዋል የሚለውን እርግጠኛ ለመሆን ቢያስቸግርም ኪሳራ ይሸጣል። ግን በአሞርታይዜሽን ሌንስ መታየት አለበት ስል ምን ማለቴ ነው? ለምሳሌ ራስሙስ ሆይሉንድን ገዙት 70 ሚሊዮን ፓውንድ ገደማን የተገዛው እና ለፈረመበት አመት ነው ኮንትራቱ የሚካፈለው እና 70 አይደለም አወጣ የሚባለው ማንቸስተር ዩናይትድ በእያንዳንዱ አመት ለተጫዋቹ የከፈለው ገንዘብ ነው የሚታየው። ሶስተኛ አመቱ ላይ ቢሸጥ ማንቸስተር ዩናይትድ ከአካውንቲንግ አንጻር ማለቴ ነው 70ውን ማካፈል ነው 12 ነው ወይ ምናምን 14 12 ቢሆን እስካሁን ድረስ 40 ምናምን የከፈለው ተብሎ ነው የሚታሰበው ከአካውንቲንግ አንጻር። አክቹዋሊ የከፈለው ልክ ነው ለአታላንታ ከፍሏል ያለ 70 ምናምን ሚሊዮን፣ ግን ከስሌት አንጻር 40 ምናምን ሚሊዮን ቢሸጠው ኪሳራ ተብሎ አይደለም የሚታሰበው። እስካሁን ድረስ የተከፈለው የዝውውር ገንዘብ አሞርታይዝ ስለተደረገ ቴክኒካል ነገር ነው። የአንቶኒም ጊዜ እንዳነሳው ታስታውሳል። አንቶኒ ኦፍ ኮርስ ትልቅ ኪሳራ ነው፣ ምንም ጥያቄ የለውም። 100 ምናምን ተገዝቶ በዩሮ 20 ምናምን ሚሊዮን የተሸጠው ኦፍ ኮርስ ትልቅ ኪሳራ ነው። ከአሞርታይዜሽን አንጻር ካየሽው ግን ትልቅ ኪሳራ፣ ከአካውንቲንግ አንጻር ግን ትልቅ ኪሳራ አይደለም። የሆይሉንድም እንደዛ መታየት አለበት። እንደሚያዋጣ ዝውውር ልትቆጥሪው ትችላለሽ። 40 ሚሊዮን በትንሹ ያገኛሉ ከዚህ ተጫዋች። የኡጋርቴም እንደዚሁ እንግዲህ 20-25 ሚሊዮን ዩሮ ድረስ እናገኝበታለን ብለው ይጠብቃሉ ከዚህ ተጫዋች ዝውውር። የእንግሊዝ ክለቦች ይወስዱታል ተብሎ አይጠበቅም። ደሞዙም ትንሽ አይደለም በእርግጥ፣ ግን ሌሎች አውሮፓ ክለቦች ሊወስዱት ይችላሉ። በዩናይትድ ያን ያህል አስፈላጊነት ያለው አይደለም ብቻ ሳይሆን ተጫዋቹም መጫወት ይፈልጋል። ብዙ ደስተኛ አይደለም በሚያገኘው ደቂቃ። የሆነ ጊዜ በጣም የሚደነቅ ተጫዋች ነው የነበረው፣ ግን ለፕሪሚየር ሊግ አልሆነም፣ ለማንቸስተር ዩናይትድ አልሆነም። መልቀቁ ለሁለቱም ወገኖች የሚያዋጣ ይመስላል። ሌላ እንደሚለቅ ከሞላ ጎደር እርግጠኛ የምትሆኝበት እና እኔ እስካሁን ድረስ እንዴት እንዳለቀቀ ማይገባኝ የጆስዋ ዚርክዜ ጉዳይ ነው። በቃ አታዩም ሲጫወት። ባለፈው ጨዋታ የተቀይሮ ገብቶ ተጫውቷል በሼሽኮ ቦታ ላይ፣ ግን
እሱም ቢሆን በጣሊያን የነበረው ስም ነበር። በጣም ብዙ ትልልቅ ባየር ሚኒክ መልሶ ሊወስዶ ይችላል ሲባል ነበር። የሚኒክ ተጫዋች ስለነበር አርሰናል ፈላጊው ነበር። የጣሊያን ትልልቆቹ ክለቦች በሙሉ ዩቬ ቲያጎ ሞታን ተከትሎ ይሄዳል ተብሎ ይጠበቅ ነበር። ሚላን ይፈልገው ነበር እንደዚህ። ግን በዩናይትድ በአንድ ወይ በሌላ ምክንያት የዚርክዜ ዝውውር አልተሳካም እና አሁን ወደ ጣሊያን ይመለሳል ተብሎ ይጠበቃል። አሁንም አብዛኞቹ የጣሊያን ትልልቅ ክለቦች ይፈልጉታል። የፋብሪጋዝ ኮሞ አንደኛው ፈላጊው ነው። ግን ሮማ አሁን ዶኒኤል ማለንን ካመጡ በኋላ ሌላ ያቋም ለውጥ እንዳደረጉ አላቅም። ምክንያቱም ዶኒኤል ማለን ከመጣ በኋላ በየጨዋታው ማኑ ኦፍ ዘ ማች እየሆነ ነው የሚወጣው። አታላንታ፣ ቤርጋሞ፣ ዩቬንቱስ እነዚህ ፈላጊዎቹ ናቸው። ከሱም ዝውውር እንደዚሁ 20-25 ሚሊዮን እናገኛለን ብለው ያስባሉ። አሁን እንግዲህ እነዚህ ሁሉ ዩናይትድ ለሚቀጥለው ሲዝን ከሚይዘው በጀት በተጨማሪ ያሉ ናቸው። የሆነ በጀት ይኖረዋል፣ ግን የቻምፒየንስ ሊግ ኢንካም አለ። ከካሰሚሮ ከፍተኛ ደሞዝ ያድናሉ። ከሱ መልቀቅ በኋላ እሱን መተካት ከባድ የቤት ስራ መሆኑ እንደተጠበቀ ሆኖ ግን እንዳልኩት ከነዚህ ዝውውሮች የሚያገኟቸው ገንዘቦች አሉ። አንድ ሌላ ዝውውር አለ፣ ግን ለጊዜው ውስብስብ ነው። የማርከስ ራሽፎርድ ጉዳይ ሌላ በጣም ከፍተኛ ደሞዝ የሚከፈለው ተጫዋች ነው። ግን ማርከስ ራሽፎርድን በተመለከተ ወደ ባርሰሎና ከሄደ በኋላ ቁጥሮቹን ካየሻቸው ግሩም ናቸው። በ44 ጨዋታ 23 የጎል ተሳትፎ አለው። ግን ደቂቃዎቹን ለጨዋታዎች ብታካፍ 26 ጨዋታ ነው የጀመረው እንደማለት ነው። በ26 ጨዋታ መጀመር 23 የጎል ኮንትሪቢሽን አውቶማቲክ ጀማሪ ላልሆነ ተጫዋች፣ ራፊኛ ተጎድቶ ጭምር ለማይጀምር ተጫዋች በአንዳንድ ጨዋታዎች ላይ የጎል ኮንትሪቢሽኑ በጣም ከፍተኛ ነው። ባርሴሎና 26 ሚሊዮን ፓውንድ ከፍሎ ተጫዋቹን የመውሰድ እድል አለው። በነገራችን ላይ የራሽፎርድ ዝውውር የሚሳካ ከሆነ ፒውር ፕሮፊት ነው የሚባለው። የአካዳሚ ልጅ ነው። ለዚህ ተጫዋች ዝውውር ያወጡት ገንዘብ ስለሌለ ወደ አሞርታይዜሽን ስሌት ውስጥ ምናምን አትገቢም። ፒውር ፕሮፊት ነው። 150 ምናምን ጎል ለማንቸስተር ዩናይትድ ደግሞ አስቆጥሯል። ስፖርታዊ ስኬትም ነው። ከአካዳሚ ብዙ አታገኝም እንደዚህ አይነት ተጫዋች። ከዛ ላይ ደግሞ ያንን 300 ምናምን ሺህ ፓውንድ ደሞዝ አሁን አድነውታል። ያንን 300 ሺህ ፓውንድ ምክንያቱም ባርሴሎና ነው ደሞዙን ሲከፍል የነበረው በጣም የሚበዛውን ደሞዝ። ከዚህ ላይ 26 ሚሊዮን ፓውንድ የሚያገኙ ከሆነም በእርግጥ ተጫዋቹ ካለው ፖቴንሻል አንጻር የሆነ ጊዜ 100 ሚሊዮን ይጠራ የነበረ ተጫዋች ነው። ፒኤስጂ ይፈልገዋል ምን ይፈልገዋል በሚባልበት ጊዜ አሁን ባለበት የተጫዋችነቱ ደረጃ ግን 26 ሚሊዮን ፓውንድ ትልቅ ትርፍ አይደለም፣ ግን የአካዳሚ ተጫዋች ነው። ፒውር ፕሮፊት ነው። ትልቁ ችግር የባርሰሎና ሁኔታ ግራ የሚያጋባ ነው። እንደምታውቂው ባለፉት አሁን ራሱ ባርሰሎና ተጨማሪ አንድ አመት ውሰት ማራዘም ይፈልጋል እንጂ ያንን የተግባቡበትን 26 ሚሊዮን ፓውንድ ከመክፈል ይልቅ ፔናልቲ አለች። ያችን ፔናልቲ ልክ ቼልሲ ለሳንቾ እንደከፈለው አይነት መክፈል ይፈልጋል። ዝውውሩን ቋሚ ለማድረግ አይፈልግም። ማይፈልገው ተጫዋቹን ስለማይፈልገው ሳይሆን ባርሰሎና ሌሎች ፕራዮሪቲዎች ስላሉበት ነው። ሌቫንዶቭስኪ ይለቃል። ስለዚህ ሌላ 9 ቁጥር ይፈልጋል። የሚለቅ ከሆነ ቢቆይም ግን 38 አመት ነው የሚሆነው። በፌራን ቶሬስ አስተማማኝ 9 ቁጥርነት ላይ እርግጠኝነት የለም። ስለዚህ እንደ ሁሊያን አልቫሬዝ አይነት ፖቴንሻሊ ከ100 ሚሊዮን ዩሮ በላይ ሊያስወጣቸው የሚችል ተጫዋች ማምጣት ይፈልጋሉ። ፕራዮሪቲያቸው እዛ ጋር ነው። አዲስ የመሀል ተከላካይ ማስፈረም ይፈልጋሉ። የሚጠቀሰው ስም አሌሳንድሮ ባስቶኒ ነው። እሱም በርካሽ አይመጣም፣ ብዙ ገንዘብ ይጠይቃቸዋል። ሌሎች ፕራዮሪቲዎች አሉት ባርሰሎና። አሁን ለማርከስ ራሽፎርድ ይህንን ገንዘብ መክፈል ሌሎቹን ዝውውሮች ኮምፕሮማይዝ ስለሚያደርጋቸው፣ ግን ማንቸስተር ዩናይትድ ሌላ ገንዘብ ሊያገኝ የሚችልበት ዝውውር ነው። አሁን ችግሩ ወደ ፕሪሚየር ሊግ የሚመለስ ከሆነ የሚከፈለው ደግሞ 325 ሺህ ፓውንድ ነው። በተለይ ዩናይትድ ቻምፒየንስ ሊግ በሚሳተፍበት ሲዝን ስምምነታቸው እንደዛ። ማንቸስተር ዩናይትድ ቻምፒየንስ ሊግ የማይሳተፍ ከሆነ የአንዳንዶች ተጫዋቾች ደግሞ ይቀንሳል በጣም። ወደ ቻምፒየንስ ሊግ የሚመለስ ከሆነ ተጫዋቾቹ ደግሞ ይጨምራል። 320 ሺህ ፓውንድ መክፈል የሚችል የፕሪሚየር ሊግ ቡድን አለ ወይ? ወደ ትልልቆቹ የፕሪሚየር ሊግ ክለቦች ይሄዳል ተብሎ አይጠበቅም። ወደ ማንቸስተር ሲቲ፣ ወደ ቼልሲ፣ ወደ አርሰናል፣ ወደ ሊቨርፑል፣ ወደ እነዚህ አይነት ክለቦች አይሄድም። ሌሎቹን ክለቦች እንዳያስፈርሙት ፕሮሂቢት የሚያደርግ ከፍተኛ ደሞዝ ነው ያለው። ጥቂት ክለቦች ናቸው ዓለም ላይ የራሽፎርድን ደሞዝ መክፈል የሚችሉት። እሱ አንድ አስቸጋሪ ነገር ነው፣ ግን ፖቴንሻሊ ገንዘብ ሊያገኝ የሚችልበት ዝውውር ነው ማለት ነው። ሌላ ከፍተኛ ደሞዝ የሚከፈለው ግን ለቡድኑ አገልግሎት ማይሰጥ ተጫዋች አለ፣ ሜሰን ማውንት። ሁለቱም ሲዝኖቹ በእድለቢስነት ምክንያት በጉዳት የተቸገረባቸው ናቸው። በልግመኝነት ወይም ሳይሆን ግን በቃ አልሆነም። እስካሁን ያሉት 2 ሲዝኖች አሁን
በእንደዚህ አይነት ላይት በሆነ የጨዋታ ሎድ ስኬታማ ካልሆነ የጨዋታ ቁጥር በሚጨምርበት በየ3 ቀኑ ጨዋታ በሚደረግበት የውድድር ዘመን መልሰን እናየዋለን። እሱ ቤስቱን ማውንት ብዙ ተስፋ የሚያስቆርጡ ነገሮች አሉት። ከሚሰጠው አገልግሎት አንጻር 250,000 ፓውንድ ነው በሳምንት የሚከፈሉ፣ በጣም ከፍተኛ ደሞዝ ነው የሚከፈለው። አሁን እሱን ምን እናድርገው ነው? እሱም ቢሆን ወሳጅ ይገኛሉ። ለምሳሌ አንደኛ ደሞዙ ከልካይ ነው፣ ሁለተኛ የጉዳት ሪከርዱ ከልካይ ነው። የምታቆዩ ከሆነ ደግሞ ብዙ አገልግሎት የማይሰጥ ግን በደሞዝ ዝርዝርሽም ላይ በስኳድ ሮስተርሽም ላይ ቦታ የሚወስድ ተጫዋች ነው። ሶ ምንድነው የሚያደርገው ማንቸስተር ዩናይትድ? ይሄ ውሳኔ ይፈልጋል። የሚመጡትን ተጫዋቾች ከማሰብ በፊት ስብስብ ውስጥ ያሉ ተጫዋቾች ሁኔታን በጣም ወሳኝ ይሆናል ማለት ነው። ሶ እሱ አንድ ትልቅ የቤት ስራ ነው። ከዛ ውጪ እንግዲህ ያው ቅድም ምሳ እንዳነሳሽውም ብዙ የማንቸስተር ዩናይትድ ደጋፊዎችም እንደሚገምቱት የማንቸስተር ዩናይትድ ዋና ፕራዮሪቲ ባለፈው ክረምት ከፊት ነበር፣ አሁን መሀል ላይ ነው የሚሆነው። እሱ የሚጠበቅ ነው። ስኳዱን ብቻ በማየት መገመት ይቻላል። ቅድም እንዳነሳ ነው ካሰሚሮ ይለቃል፣ ኡጋርቴ ሊከተለው ይችላል። እንግዲህ አሁን ይሄንን የብሩኖን ሁኔታ አሹራንስ ሰጥተን ነው ይቆያል ብለን ነው። ለምንድን ነው ይሄንን የምለው? ሰሞኑን የወጡ ሪፖርቶች አይተሽ እንደሆነ ምን አይነት ማስተማመኛ እንደሚፈልግ አይታወቅም። ግን ከሲዝኑ መጨረሻ በኋላ ምንም እንኳ አንድ ተጨማሪ ሲዝን የሚያቆይ ኮንትራት ያለው ቢሆንም ለመቀጠል የሚቀጥለውን ሲዝን ግን ከማንቸስተር ዩናይትድ ሰዎች ጋር መደራደር ይፈልጋል። የሚፈልጋቸው ዋስትናዎች አሉ የሚል ሪፖርት ወጥቷል። አንሰርቴንቲ አለ ማለት እርግጠኝነት የኮንትራት ጉዳይ ሳይሆን ግን ተጫዋቹ ራሱ ከዚህ በፊትም ተናግሯል። ተገፍቻ ያለሁ የሚል ስሜት ነበረው፣ እንድለቅ ይፈልጉ ነበር የሚል ስሜት ነበረው። አሁን ደግሞ በጣም ወሳኝ እድሜ ላይ ነው ያለው። በእግር ኳስ ተጫዋችነት ህይወት የመጨረሻውን ትልቅ ኮንትራት የሚፈርምበት ነው። 32 ዓመት ይሆናል መስከረም ሲመጣ። ሶ የራሱን እጣ ፈንታ የሚያይበት ነው። አሁን የፋይናንሱን ጉዳይ የሚያሰላበት ነው። ምክንያቱም አሁን የእግር ኳስ ተጫዋችነት ዘመን ከ30 ከ32 ዓመት በኋላ የመጨረሻዎቹ ዓመታት ላይ ነው የምትሄዱ። ስለዚህ አንድ የመጨረሻ ትልቅ ኮንትራት ነው ሊያገኝ የሚችለው እና አንድ አመት መቆየት ያንን ጆፐርዳይዝ ያደርግበታል። አንድ አመት ይቆያል ማለት 33 አመት ይሆነዋል ማለት ነው። 33 አመቱ ላይ ትልቅ ኮንትራት የሚያቀርብለት ክለብ ላይ ያገኝ። አሁን ግን በጣም የሚገርም ሲዝን ነው እያሳለፈ ያለው። ስለዚህ በጣም ጠንካራ ባርጌኒንግ ፖዚሽን ላይ ነው ያለው ተጫዋቹ። እሱን ግን ለጊዜው ስለማናውቅ ሲደርስ የሚታይ ጉዳይ ይሆናል። ግን መሀል ላይ ሴንትራል አማካይ የሚባል አንድ ተጫዋች ብቻ ነው የሚቀራቸው። ኡጋርቴ የሚለቅ ከሆነ ቢቆይም መቆየቱ የሚፈለግ አይመስለኝም። ብዙ የሚጫወት ምናልባት የሚቀጥለው የውድድር ዘመን ላይ የጨዋታዎች ቁጥር ስለሚጨምር የሊግ ካፕ ጨዋታዎች ላይ ብዙ ሊጫወት ይችላል። የኤፍኤ ካፕ ኤርሊ ራውንድስ ላይ ሊጫወት ይችላል። ግን ኤፍኤ ካፕ የሚጀምረው ጃንዋሪ ነው። ስለዚህ ምን ያህል ታጫውቸዋለሽ? ያለው ትራክ ሪከርድ ጥሩ አይደለም። ሲጫወት ያለው ፐርፎርማንስ ጥሩ አይደለም። መጥፎ ተጫዋች አይደለም፣ ግን ፐርፎርማንሱ ጥሩ አይደለም። ስለዚህ ኮቢ ሜኑ ብቻ ነው የሚቀረው መሀል ላይ። ሜኑ አዲስ ኮንትራት ፈርሟል። ስለዚህ የወደፊቱ የማንቸስተር ዩናይትድ ፊውቸር ጠንካራ አካል ሴንትራል ነው እና ከትላንት ወዲያ ነው አዲስ ኮንትራት የፈረመው። ለእኔ በትንሹ 3 አማካይ ያስፈልገዋል ማንቸስተር ዩናይትድ። በትንሹ ግን በአስገዳጅነት 2 አማካይ ያስፈልገዋል። የግድ 2 አማካይ ያስፈልገዋል። የፕሮፋይል ሁኔታ ይወስነዋል። አንደኛ አይነት ያስፈልገዋል። አንደኛው የበለጠ ሆልዲንግ፣ አንደኛው የበለጠ የሳጥን አማካይ ሊሆን ይችላል። ግን ከኮቢ ሜኑ ጋር ቢያንስ 3 አይዲያሊ ግን 4 አማካይ ያስፈልጋል። ለሁለት ቦታ 4 ተጫዋች ያስፈልግሻል። በተለይ በ4 ውድድር የምትሳተፊ ሲሆን ዩናይትድ በ4 ውድድር ነው በሚቀጥለው ውድድር ዘመን የሚሳተፈው። የሚጠቀሱ ስሞች አሉ። አንዳንዶቹ በጣም አስቸጋሪ ይመስላሉ። የዩናይትድ የመጀመሪያ ፍላጎት የሚባለው ኤሊየት አንደርሰን ነው። የኖቲንገም ፎረስት አማካይ ነው። በጣም ግሩም ተጫዋች ነው። የበለጠ ካልቸርድ የሚሏቸው ነው የአውሮፓ አማካዮች ባህሪ ያለው በጣም ጥሩ ፓሰር ነው። በጣም ጥሩ ቦል ካሪየር ነው። መንጠቅ ይችላል። ትላንትና አንድ በጣም አደገኛ ሸርተቴ ኦሊ ዋትኪንስ ላይ ወርዶ በዩሮፓ ሊግ ግማሽ ፍጻሜ ጨዋታ በቀይ ያለመውጣት እድለኛ ነበር። ግን በጣም ትልቅ ተስፋ ያለው በጣም ጥሩ እድሜ ላይ ያለ 23 አመቱ ላይ የሚገኝ እና ብዙ ፈላጊዎችም ያሉት አማካይ ነው። ትልቁ ፈተና አንደኛው ገንዘቡ ነው። ኖቲንገም ፎረስት ከ100 እስከ 120 ነው የሚለው ለዚህ ተጫዋች ዝውውር እና ያው እንግሊዛውያን ተጫዋቾች የሚዘዋወሩበትን ዋጋ ታውቂያለሽ። በፕሪሚየም ዋጋ የሚዘዋወሩት በጣም ከፍተኛ ገንዘብ የሚያስወጣ ነው። 100 ባይከፈልበት በትንሹ 90 ሚሊዮን ይከፈልበታል። ምንም ጥያቄ የለውም። እንደዛ የእንግሊዝ ብሔራዊ ቡድንም ተጫዋች ነው። የእንግሊዝ ብሔራዊ ቡድን ተጫዋች ብቻ ሳይሆን በአንዳንዶቹ ጨዋታዎች ላይ ጀማሪ ነው። ከራይስ ጋር የሚጀምር አማካይ ነው
እና ሌቭሉም ከፍ ያለ ቻምፒየንስ ሊግ ሌቭል አማካይ ነው። ምንም ክህሎቱን በተመለከተ ኒውካስል እንኳን ሲሸጠው 50 ሚሊዮን እኮ ነው የሸጠው ለኖቲንግሃም ፎረስት። ኢንፋክት በፒኤስአር በምናምን ምክንያት ነው የሸጠው። ኒውካስል እንኳን ሲሸጠው 50 ሚሊዮን ነው የሸጠው። የኒውካስል ጀማሪ ያልነበረ ተጫዋች ትልቅ ተሰጥኦ ነው ይባል ነበር እንጂ ጀማሪ አልነበረም። ብዙ እንደሚቆጩበት እገምታለሁ። አሁን ግን 50 ሚሊዮን ነው የሸጡት እነሱ። ከዛ በኋላ ነው በጣም ጎልብቷል። ስለዚህ እጥፍ ቢያንስ ይጠይቃል ኖቲንግሃም ፎረስት። አንደኛው ገንዘቡ ነው፣ አብዛኛውን በጀት ይበላል ማለት። ሁለተኛው ግን በእንግሊዝ አንዳንድ ብዙሀን መገናኛዎች ሪፖርት ምናምን ከሆነ የተጫዋቹ ቀልብ የበለጠ ወደ ማንቸስተር ሲቲ ያደላ ነው። ማንቸስተር ሲቲም አማካይ ቦታ ላይ ተጫዋች ይፈልጋል። ሮድሪ 30 ምናምን አመት ሆኖታል። ያው ከጉዳት ጋር ይታገላል ብዙ። ቤርናርዶ ሲልቫ ይለቃል። አይ ቲንክ ማቴዮ ኮቫቺች ኮንትራቱን ይጨርሳል። ሲቲ አማካይ ቦታ ላይ ጥገና የሚፈልግበት ጊዜ ነው። ስለዚህ ቢያንድ አንድ አማካይ ያመጣል ተብሎ ይጠበቃል እና ሲቲ በጣም በከፍተኛ ሁኔታ የሚፈልገው ተጫዋች ነው። ፉክክርም አለ ማለት ነው እና ተጫዋቹ የበለጠ የዋንጫዎች ጋራንቲ ያለው በሲቲ ነው የሚል እምነት ስላለው ጓርዲዮላ የሚቆይ ከሆነ ደግሞ የጓርዲዮላ አትራክሽን ከፍተኛ ነው። ሂስቶሪካል አሰልጣኝ ነው፣ ያሻሽለኛል የሚል መተማመን ይኖራል። በእነዚህ ምክንያቶች ወደዛ ያደላ ነው ይላሉ። ግን ዩናይትድ ሌላ የሚጠቀሰው ተጫዋች የሳንድሮ ቶናሊ ስም ነው። በአይነት የሚለያዩ ይመስለኛል። ይሄኛው የበለጠ ዲፌንሲቭ ነው፣ ያኛው የበለጠ ፓሰር ነው፣ የበለጠ ፕሮግሬሲቭ ተጫዋች። ይሄኛውም እንደዛ ነው በእርግጥ ግን በሁለት ቦታ መጫወት ይችላል። መጀመሪያ በልጅነቱ ከአንድሪያ ፔርሎ ጋር ነበር ያነጻጽሩት የነበሩት። የበለጠ ቴምፖ ሴተር አይነት ተጫዋች ተደርጎ ይቆጠር ስለነበር ግን ሁለቱንም ሚናዎች መጫወት ይችላል። ጠለቅ ባለ ሚና መጫወት ይችላል፣ ከሳጥን ሳጥን መጫወት ይችላል። የፕሪሚየር ሊግ ልምድ አለው። የፕሪሚየር ሊግ ፊዚካሊቲን በሚገባ የተቋቋመ ነው። ዩናይትድ ደግሞ ባለፈው ክረምት ምሳ እንዳየ ነው በማቴዎስ ኩኛና በብራያን ምቤሞ ዝውውሮች ላይ ባይሳካም ካርሎስ ባሌባን ለማምጣት በሞከረ ጊዜ ያየነው አንድ ልማድ ነበር። የፕሪሚየር ሊግ ልምድ ያላቸው ተጫዋቾችን የሚፈልግበት ጊዜ ላይ ነው ያለው። እናም የፕሪሚየር ሊግ ልምድም በጣም አስፈላጊ ነው። አንዳንድ ሰዎች ደግሞ ለጣሊያን ብሔራዊ ቡድን አይጫወትም ክረምት ላይ ጣሊያን ለዓለም ዋንጫ ባለማለፏ ምክንያት ማለት ነው እና ያ ደግሞ በዓለም ዋንጫ ተጠምዶ አይቆይም። ለቡድን ውህደት የሚሆን ጊዜ ያገኛል። ፕሪሲዝኑን ከመጀመሪያው ቀን ጀምሮ ለመስራት እድል ያገኛል። ኤሌት አንደርሰን ለምሳሌ ወደ ዓለም ዋንጫ መሄዱ በቶማስ ቱሄል መጠራቱ ግልጽ ነው። የአዳም ዋርተንም ስም ይነሳል። ይሄ ደግሞ ሌላ አሁን ይሄኛውን ተጫዋች በተመለከተ የክህሎት ጥያቄ አይደለም ያለው። ተመሳሳይ ነው ወይ ከኮቢ ሜኑ ጋር የሚል ስኪል ሴቱ ተመሳሳይ ነው ወይ? ሁለቱም ተቀራራቢ ባህር ያላቸው ተጫዋቾች ናቸው። ብሩኖ ጊማራይሽ ብዙ አይጠቀስም። አሁን የካርሎስ ባሌባ ስቶክ ወርዷል። ግን ባሌባም የዩናይትድ የረጅም ጊዜ ፍላጎት የነበረ ተጫዋች ነው። ባለፈው ክረምት በጥብቅ ፈልገውት የነበረ ነው። ሌሎች ሰዎች ደግሞ እንደዚህ ባነስ ባለ ዋጋ የሚመጡ አሁን ችግሩ አንዳንዶቹ በውድ የሚመጡ ነው። ቶናሊ የኒውካስል ውድ ፈራሚ ነው፣ ሬከርድ ፈራሚ ነው። 70 ነው፣ በትንሹ 70 ይጠይቃል። ከኒውካስል ተጫዋች ማስፈረም አስቸጋሪ ነው። ለነገሩ አሌክሳንድር ኢሳቅ ዝውውር ላይ እንዳየ ነው፣ ቀላል አይደለም። ሶ ዩናይትድ ደግሞ አንድ የማይፈልገው ነገር ዝውውሮች ፕሮትራክትድ እንዲሆን እንዲጓተቱ አይፈልግም። ቶሎ ማለቅ አለበት እንጂ ልክ እንደ የሆነ ጊዜ በጄደን ሳንቾ ጊዜ እንዳየ ነው፣ የሆነ ጊዜ ያልተሳካው ፍራንኪ ዲዮንግ ዝውውር ላይ እንዳየ ነው ክረምቱን ሙሉ አጀንዳ የሚሆን የዝውውር ሁኔታ ውስጥ መግባት አይፈልግም። ይሄ ደግሞ ያ ፖቴንሻል አንዳ ውድ ነው የሚሆነው። እሱም እንደ አዳም ዋርተን እንደ ኤሊየት አንደርሰን ሁሉ ግን ደግሞ ኒውካስል ያው ያሳየን አንደኛው ነገር ቀላል ሻጭ አይደለም። በገንዘብ ምክንያትም የሚሸጥ አይደለም። በጣም ሀብታም ስለሆነ ተጫዋቹ በጣም አጂቴት ማድረግ አለበት ማለት ነው። ግን የኢሳቅን ዝውውር እንዴት እንዳወሳሰበው አጂቴሽን እናውቃለን ባለፈው ክረምት። ስለዚህ ምናልባት አንዳንድ ሰዎች የሚሉት በተለይ ደግሞ ቁጥሮች አንድ አማካይ ብቻ ስላልሆነ የሚፈልገው አንድ አማካይ ከሆነ አንድ አማካይ ላይ 100 ልታወጪ ትችላለሽ የምትፈልገው አንድ አማካይ ከሆነ። ዩናይትድ ደግሞ አንድ አማካይ አይደለም የሚያስፈልገው፣ አማካዮች ነው የሚያስፈልጉት። በትንሹ 2 ሜቢ አይዲያሊ 3 ያስፈልገዋል። ብዙ ገንዘብ ነው እያወራን ያለ ነው ማለት ነው። እንደዛ ከሆነ በጣም ብዙ ገንዘብ የማያስወጡ አማራጮችን ማየት አንደኛው ሊሆን ይችላል። ለምሳሌ አሌክስ ስኮት የሚባለው የቦርንመዝ ተጫዋች በጣም ብዙ እየተደነቀ ያለ ነው። ባለፈው አርሰናል ላይ ማሸነፊያውን ጎል ያስቆጠረው ተጫዋች ማለት በቅርብ ጊዜ ቼልሲ ይፈልገዋል ተብሎ ተጠቅሷል። 25 ዓመቱ ነው። ከልጅነቱ ጀምሮ በጣም ትልቅ ፖቴንሻል ተብሎ ሲጠቀስ የነበረ ነው። ኢራዮላ በከፍተኛ ሁኔታ ካሻሻላቸው ተጫዋቾች መካከል አንደኛው ነው። በጣም ጥሩ ቦል ኬሪየር ነው። እሱ አንደኛው ነው። ዩናይትድ ብራዚል ከነበረበት ጊዜ ሲከታተሉ የቆያን ተጫዋች ጆ ጎሜዝ የወልቭስ ተጫዋች ነው። ከወልቭስ ተጫዋች መመልመል አይዲያል አይመስልም፣ ግን ትልቅ ፖቴንሻል ያለው ተጫዋች ነው። ገንዘቡም ብዙ አይደለም። ለብራዚል ካልተመረጠ ቅድም ስለ ቶናሊ ያነሳሁት የፕሪሲዝን ዝግጅት ላይ መሳተፍ እድል አለው።
በኋላ የሚመጡ አንድ አዲስ ስሞች ሊኖሩ ይችላሉ። ግን ለምሳሌ ማቴዎስ ፈርናንዴዝ የሚባለው በዌስትሃም በጣም የሚገርም ፎርም ላይ ያለ ተጫዋች ነው። የስፖርቲንግ ሊዝበን ተጫዋች ነው። ብሩኖ በደንብ ያውቀዋል። የስፖርቲንግ አብረው አልተጫወቱም፣ ግን ስፖርቲንግ እንደሚከታተል መገመት ትችላለች። አንዳንድ ሶርሶች ፑሽ እያደረገ ነው ብሩኖ ይላሉ። ችግሩ ይሄም ውድ ነው የሚሆነው። ለምን ውድ ይሆናል? ከሳውዛምፕተን እንኳን ሲገዙት 42 ነበር 42 ሚሊዮን የከፈሉት። አሁን ደግሞ በተለይ በሁለቱ የውድድር ዘመን አጋማሽ የተጫዋቹ ስቶክ በጣም ከፍ ብሏል። ብዙ ፈላጊዎች አሉት። እሱም ቢሆን ውድ ገንዘብ ሊጠየቅበት የሚችሉ ግን እንደ ኤሊየት አንደርሰን ውድ አይሆንም፣ ወይ እንደ ቶናሊ ወይም እንደ ኢቨን እንደ አዳም ዋርተን ውድ ላይሆን ይችላል። ስለዚህ ወደ እንደዚህ አይነት ዝውውሮች እንደ አሌክስ ስኮትና እንደ ማቴዎስ ፈርናንዴዝ አይነት ተጫዋቾች ወደ ማስፈረም ያተኩራሉ ወይ? አንድ ትልቅ ጥያቄ ነው። ይሄ ልጅ በነገራችን ላይ በሲቲም ይፈልጋል እየተባለ ነው፣ በፔዥም ይፈልጋል እየተባለ ነው። ሌላ አንድ አዩብ ቧዲ የሚባል በሊል የሚጫወት ትልቅ ተሰጥኦ ያለው ፈረንሳዊ ተጫዋች አለ። እሱም እንደዚሁ አንድ ነገር ነው። ከዛ ውጪ እንደሚቀጥለው አሰልጣኝ ሁኔታ ሊወሰን ይችላል። ግን ማንቸስተር ዩናይትድ ናቹራል የግራ ክንፍ ተጫዋች የለውም። የሜዳ ስፋት መስጠት የሚችል የግራ ክንፍ ተጫዋች የለውም። የዊድዝ ተጫዋች የሚባል ማለት ነው። እዛ ቦታ ላይ አሁን ዩናይትድ የሚጠቀመው ማቴዎስ ኩኛ ነው። ግን ማቴዎስ ኩኛ የበለጠ ኢንሳይድ ፎርዋርድ እንጂ የዊድዝ ተጫዋች አይደለም። የዶኩ አይነት ወይ እንዴት እንደዚህ አይነት ተጫዋች ማለት ነው፣ የክንፍ ተጫዋች። ይሄ ደግሞ በጣም ያስፈልጋል። ምክንያቱም ማንቸስተር ዩናይትድ በሚቀጥለው ጊዜ የሚቀጥለው የውድድር ዘመን ብዙ የሎ ብሎ ቡድኖችን መግጠሙ አይቀርም። ስለዚህ ዊድዙን ወይ በጣም ፈጣን ከሆነ ፉልባክ ወይ ከፕሮፐር የክንፍ ተጫዋች ማግኘት አለበት። ዩናይትድ እዚህ ቦታ ላይ ያለው ፓትሪክ ዶርጉ ነው። ግን የዶርጉም ሁኔታ ገና አለየለትም ስል የቦታ ዴፊኒሽን ችግር አለበት። ዊንግ ባክ ሆኖ ነው የመጣው። ፉል ባክ ሆኖ ተጫውቷል የተወሰነ ጊዜ። የክንፍ ተጫዋች አድርጎ ሞክሮታል መጨረሻ አካባቢ አሞሪም አንድ ጨዋታ ላይ። ግን በተከታታይ ደግሞ እስኪጎዳ ድረስ እዛ አርሰናል ጨዋታ ላይ የተጎዳው ብዙ ጊዜ ያላየ ነው። ወራት ሆኖታል ሜዳ ውስጥ ካየ ነው። ዩናይትድ እዛ ቦታ ላይ ምናልባት ሌላ ናቹራል የክንፍ ተጫዋች ያስፈልገዋል። ግን ትልቁ ጥያቄ የክንፍ ተጫዋች ካላመጡ ደግሞ የግራ ፉልባክ ማምጣት አለባቸው። የሜዳ ስፋት መስጠት የሚችል በጣም ሴንትራል ይሆናል። የተጋጣሚ ቡድን የመሀሉን ቦታ መከላከል የሚችል ከሆነ ዩናይትድ ሜዳ መለጠጥ አይችልም። ስለዚህ ይቸገራል። ያ እንዳይሆን የማራውዲንግ የሚሏቸዋል ላይ ታች እያሉ ሳይደክሙ እየተመላለሱ መጫወት የሚችሉ የሀይ ኤነርጂ ፉልባኮች ያስፈልጉታል ማለት ነው። ሉክ ሾው በዚህ አመት ከረጅም ጊዜ በኋላ ከጉዳት ነጻ ሆኖ ተጫውቷል። 30 ጨዋታ አድርጓል በዚህ ውድድር ዘመን። ብዙ ነው ለሉክ ሾው፣ ግን በየ3 ቀኑ አይጫወትም። አሁን አንዱ ችግር ከጨዋታ ወደ ጨዋታ ከፍተኛ ሪከቨሪ ጊዜ እያገኘ ስለሆነ፣ ሁለተኛ አንድ የምታየው ነገር የመሀል ተከላካይ መሆኑ ነው አይደለም የተጫወተው አብዛኛውን ጊዜ ሩበን አሞሪም እስኪለቅ ድረስ። ስለዚህ ያንን የፉልባክ ኤነርጂ እንዲያወጣ የሚያስገደድ ወደ ሀምስትሪንግ ጉዳቱ የሚገፋው የጨዋታ ኃላፊነትም አይደለም የነበረበት። ስለዚህ አሁን ሉክ ሾውን ተማምነሽ ሲዝን መጀመር ትችላለሽ ወይ? ያለፈው 10 አመት የፊትነስ ሬከርዱ የሚያስተማምን አይደለም፣ ግን ታክቲካዊ ምክንያትም ግን አለ። ዊድዝ መስጠት የሚችል የአፕ ኤንድ ዳውን ፉልባክ ያስፈልጋል። ሾው የጉዳት ሁኔታው ፍጥነቱን ኤነርጂውን በጣም አወርዶታል። 30 አመቱም ነው። ስለዚህ እዛ ቦታ ላይ አዲስ ፉልባክ ሊያስፈልግ ካልሆነ ዶርጉን ሪፐርፐዝ ማድረግ ሊያስፈልጋቸው ይችላል። የግራ ፉልባክ አድርጉ። አንድ ትልቅ ጥያቄ ነው። የመሀል ተከላካይ ቦታ ላይ ከሞላ ጎደል ዩናይትድ 5 ተጫዋቾች አካባቢ ስላሉት አዲስ የመሀል ተከላካይ እንዲያስፈርም አይጠበቅም። ግን ጥያቄዎች አሉ። 5 ናቸው እንጂ 5 ፊት አይደሉም። ሊሳንድሮን ቆጥረን ሊሳንድሮ ሲጫወት ኦፍ ኮርስ ከፕሪሚየር ሊግ ቤስ ተከላካዮች መካከል አንደኛው ነው ሲኖር አቬይለብል ሲሆን፣ ግን አቬይላቢሊቲ ትልቅ ኮሞዲቲ ነው ይባላል በእግር ኳስ። አቬይለብል አይደለም፣ እድለኛ አይደለም። በጉዳት ኤሲኤል ላጋጥ ከተጫወተበት ያመለጠው ጨዋታ ይበዛል በማንቸስተር ዩናይትድ። አሁን እንኳን ሲመለስ ከ10 ወር የኤሲኤል ጉዳት በኋላ ነው የተመለሰው። አሁን ፒክ እድሜ ላይ መገኘት ያለበት ነው። 27 አመቱ ነው። እንደዚህ ግን የፊትነስ ስጋት አለ። እሱን በተመለከተ እንዳነሳሁት የአራት ውድድር ተሳትፎ ነው ማንቸስተር ዩናይትድ በሚቀጥለው ሲዝን የሚጠብቀው። አንድ እሱ ነው። ሁለተኛው ማቲያስ ደሊትም አሁን ስንት ጊዜው ነው ዩናይትድ በ2 ሳምንት ነው ይመለሳል አለ። 4 ወር ሆኖታል አሁን ሜዳ ውስጥ ከታየ ለመጨረሻ ጊዜ። ማቲያስ ደሊት ከልጅነቱ ጀምሮ ፍርሃት አለ። በልጅነቱ ብዙ ጨዋታ የተጫወተ ተጫዋች ነው። ኃይለኛ የጨዋታ ዶዝ የነበረበት ነው። ግን በሚኒክም በዩቬንቱስም አሁን በማንቸስተር ዩናይትድም እንዳየ ነው። እሱም ደግሞ ጉዳቱ አስተማማኝ አያደርገውም። 5 ናቸው በቁጥር ግን አሁን 2ቱ ትልቅ የፊትነስ ኮንሰርን ያለባቸው ናቸው። ሃሪ ማጓየር አዲስ ኮንትራክት ፈርሟል፣ 1 አመት ተጨማሪ። ግን 33 አመቱ ነው። እሱም ቢሆን ወጣት አይደለም። ሰው በየ3 ቀኑ አታጫውቸውም።
ሌላ ታክቲካል ይፊ ያለ በሃይላይን ለመጫወት የሚሆን ተከላካይ ነው ወይ የሚለው እንዳለ ሆኖ ግን እሱም ቢሆን እድሜው 33 ዓመት ሶስት የቀሩት ሁለቱ ደግሞ 20 ዓመታቸው ነው 20 እና 19 ዓመታቸው ሌኒ ዮሮ እና ኤደን ሄቨን የ20 ዓመት ተጫዋች የሚሰራውን ስህተት ሲሰሩ ልታያቸው ትችላለሽ እና የሆነ የባላንስ ችግር አሁን ቶፕ ሌቭል ላይ ለዚህ ነው ኦኬ ኢንትረስቲንግ ነው አልኩኝ ሚኪ ቫን ደ ቪን ሲባል ሊቨርፑልም ተብሏል ማንቸስተር ዩናይትድም ተብሏል ሚኪ ቫን ደ ቪን በሃይላይን መጫወት ትችላለሽ እሱን ይዘሽ በቢልድ አፕ መጫወት ትችላለሽ በሃይላይን ለመጫወት የሚያስችል አካላዊ ቅልጥፍና ያለው ከኋላ ቢልድ እያደረግሽ ለመጫወት የሚሆን ቴክኒካዊ ችሎታ ያለው ከቶተናም ከወረደ በተለይ ለማግኘት ያስችላል ችግሩ ግን ብዙ ገንዘብ የሚጠየቅበት ሌላ ተጫዋች ነው የፕሪሚየር ሊግ ፕሩቭን ተከላካይ ነው የመጨረሻው ነጥብ ከፊት ያለው ነጥብ ነው የአጥቂ ቦታ ላይ ቤንያሚን ሼሽኮ አላቸው የበለጠ ይጎለብታል በሚቀጥለው የውድድር ዘመን ትልቅ ፖቴንሻል መሆኑን አሳይቷል በዚህ አመትም ባለፉት አመታትም በጀርመን እና በኦስትሪያ በነበረበትም ጊዜ አሁን ሰዎች እንግዲህ ለአንድ ቦታ ሁለት ተጫዋች ያስፈልጋል የሚባል ከሆነ እዚህ ጊዜ ከለቀቀ ሌላ ተጫዋች ማምጣት አለበት በዩናይትድ እዛ ቦታ ላይ ከሼሽኮ ጋር ሼሽኮን የሚያስቀምጥም ባይሆን ወይም ከሼሽኮ ጋር ለቦታ የሚፎካከርም ባይሆን ግን ቤንች ያስፈልጋል ሼሽኮ ቢጎዳ የፎርም ችግር ቢያጋጥመው ቢቀጣ ይሄ ነው ነሞ 4 ውድድር ነው ስለዚህ ሮቴት መደረግ አለበት ሁሉም ውድድሮች ላይ አይጫወትም ግን ለዛ ኢንተርናል ሶሉሽን ሳይኖር አልቀረም ማንቸስተር ዩናይትድ አንደኛ እዛ ቦታ ላይ መጫወት የሚችሉ ተጫዋቾች አሉት እምቤሞ ከሼሽኮም ቀድሞ ሲጀምር እናየዋለን እንደ ሼሽኮ አውት ኤንድ አውት አጥቂ አይደለም ግን መጫወት ይችላል እዛ ቦታ ላይ ኩኛ መጫወት ይችላል እዛ ቦታ ላይ በፌክ ናይን ለመጫወት ከፈለግሽ ብሩኖ ፈርናንዴዝ እዛ ቦታ ላይ መጫወት ይችላል ሶ ኢንተርናል ሶል ወይም እንደ ቺዶ ቢ አይነቱ ተጫዋች በሚፈልጉት መጠን የሚጎለብትላቸው ከሆነ እሱን ማድረግም ይችላሉ ስለዚህ ብዙ የቤት ስራ ይመስላል ማንቸስተር ዩናይትድ ላይ ያለው በሁሉም ዲፓርትመንት ላይ ማለት ነው አማካዩ ላይ በጣም አንገብጋቢ በአስቸኳይ መፍትሄ የሚያስፈልገው ቢሆንም ግን ደግሞ የስኳድ ኦዲት ስታደርጊ ኦኬ እዚህ ቦታ ላይ እዚህ ቦታ ላይ የሚያስብሉ ብዙ ቀዳዳዎች አሉ ይመስላል ስለዚህ በቻምፒየንስ ሊግ መመለሳቸው አንድ ትልቅ ነገር ነው ለቻምፒየንስ ሊግ ለፕሪሚየር ሊግ ለሊግ ካፕ እና ለኤፍኤ ካፕ የሚሆን ስብስብ ደግሞ ማዘጋጀት ሌላ ነገር ነው ምክንያቱም ፕሪሚየር ሊግ በጣም ፊዚካሊ ታክሲንግ ነው ቻምፒየንስ ሊግ ፎርማቱ ሰፍቷል ስለዚህ ዩናይትድ በአዲሱ ፎርማት አልተጫወተም ለምሳሌ ሰፋ ያለ ተጨማሪ ሁለት ጨዋታ ብቻ ቢያንስ ያስደርጋል ከ1 እስከ 8 ካልጨረሽ ሁለት ተጨማሪ ኖካውት ጨዋታዎች ታደርጊያለሽ 32 ነበሩ 36 ሆነዋል ፎርማቱ ተቀይሯል የበለጠ ቻምፒየንስ ሊግ መሆኑ ብቻ ሳይሆን የቻምፒየንስ ሊግ ፎርማትም እንዲሁ ተለጥጧል ከዓለም ዋንጫ በኋላ ያለ ሲዝን ነው ስለዚህ ብዙ ተጫዋቾች ዝለው ነው የሚመጡት እና የበለጠ ሮቴሽን ሊያስፈልግ ይችላል በሚቀጥለው አመት ለዛም የሚሆን ስብስብ ያስፈልጋል ስለዚህ ዩናይትድ ወደ ቻምፒየንስ ሊግ መመለሱ በጎ ዜና ቢሆንም ግን ደግሞ ተጨማሪ በጣም ብዙ የቤት ስራዎች ግን አሉበት ሰዓት ሞልቶ መተኛት ጊዜን መንገድ ላይ ማጥፋት ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ በብርሃን ኢታክስ ግብሮን ገብረው በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን